አባት ነው። አዎ የልጅ አባት ነው። እንዲጎዳ ምናምን አዝኖ ወይም ደግሞ በአንተ ምክንያት ታስሮ እንዳይ አልፈልግም። ሩታዬ የኔ ጠንካራ፣ የኔ አንበሳ፣ የኔ ሴት አቦ ይመች። እንዶ ምን አለበት ጋሽ አሸብርዬ ጥንካሬ በሩታ እንኳ ብትማር፣ ቆፍጣንነት በሩታ ብትማር ማለት ነው። አያችሁ፣ የራሷ ደስታ አላስቀደመችም። የልጇን አባት እንዲጎዳባት አልፈለገችም። በምንም ተአምር የልጄን አባት እንዲጎዳብኝ፣ በአንተ ምክንያት እንዲታሰርብኝ አልፈልግም አለች። ቆራጥ አላማ ማለት ነው። የኔ ቆራጥ፣ የኔ አንበሳ ማለት ነው። ሩታ ወንድ፣ ጋሽ አሸብር ደግሞ ሴት። እሱ በዛ በኩል ሴትን እሸሽ ገዳም እያለ እንደሚያፈቅራትና እንደማያፈቅራት የማታቅ አንድ ተራ ሴት ትወደኛለህ ወይስ አትወደኝም? ማንምን እየመጣ አብርሃም አያፈቅርሽም እንዲለኝ አልፈልግም። ይህን ስሜት እንዲሰመር ስላደረግኩሽ በጣም ይቅርታ። ምን ይላል ይሄ ዝትት? እንዲህ አንዳንዴ ቆፍጣንነት ወንድነትን ከሚስት ተማር፣ ከልጅህ እናት ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ የሆኑ ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። ላይክ አድርጉ፣ ኮፒ ሊንክ አድርጉ። ጨቀጨቅኳችሁ፣ ስለጨቀጨቅኳችሁ በጣም ይቅርታ። ምንም ማድረግ አይቻልም። ቤቴ በረዶ ስለሆነብኝ ነው ማለት ነው። እንግዲህ ወደ መጣሁበት ወደ ገደለው ስገባ ሩታዬ እንግዲህ ትላንትና ቆራጥ አላማ ለአፍቃሪዋ ለደስታ ተናግረዋለች ማለት ነው። ሰሞኑ እንዳያችሁት ጋሽ አሸብር አስመትቶኛል፣ ገንዘብ ከፍሎ አስመትቶኛል ብሎ ከሶ እንግዲህ የክስ ወረቀት ሰጥቶት ነበረ ማለት ነው። እንዲሁም ደግሞ ሊያስደበድበው ነው ብሎ ያቢኒ ሲያናፋ ነበረ ማለት ነው። እሱ ስለሰማች ልታስደበድበው መሆኑ ሰምቻለሁ። ምንም ቢሆን የልጄ አባት ነው፣ በአንተ ምክንያት እንዲታሰርብኝ አልፈልግም። እኔ እናንተ የተገናኘነው እኮ ትላንትና ነው። እሺ ብዬ ስላቀረብኩ እንዴት እንደዚህ አይነት ነገር ትዳፈራለህ? ነገ እኮ ሌላም ነገር ልታረግ ትችላለህ። ስለዚህ ቅርት ጭንቅር ማለት ትችላለህ ብላ ቆራጥ አላማዋ የሀብቴ ቆፍጣና ልጅ ማለት ነው ሩታዬ ቆራጥ አላማዋን ትላንትና ተናገረች ማለት ነው። አያችሁ አያችሁ ምን ያክል ለልጇን አባት እንዴት እንደምትከራከርለት። አሳልፋ በፍጹም ለመጥፎ ልሰጠው አትፈልግም። ምክንያቱም እንደተናገረችው የልጄ አባት ነው፣ ብዙ መጥፎና ደጉ ጊዜ አሳልፈናል ብላለች። በትክክል ይሄ የትኛውንም ሴት የሚያደርገው ድርጊት ነው ሩታዬን ያደረገችው ማለት ነው። የፈለገውን ነገር እንኳ መጥፎ ነገር ቢያደርግባችሁ እንኳ የፈለገ እንኳ ቢበድላችሁ ባላችሁ የልጃችሁ አባትን አሳልፋችሁ ለሰውን አሰጡት። እውነቴን ነው የምላችሁ። አይደለም አወድሻለሁ አፈቅርሻለሁ ብሎ ለመጣ ጎረምሳ ተውትና ለእናታችሁ ልጅ ለወንድማችሁ ለእህታችሁ ወይም ደግሞ ለእናታችሁ እንኳ አሰጡትም ባላችሁ ማለት ነው። የፈለገውን ክፉ ቢሆን ማለት ነው። አይደለም አሳልፋችሁ ለመጥፎ ነገር ልሰጡት ተውትና እህቶቼ፣ ስለሱ ነገር እንኳ በመጥፎ ሲነሳ ሰውነታችሁ እንደሆነ ነገር ነው የሚወራችሁ ማለት ነው። ይሄ ማናችንም ጋር ያለ ስሜት ነው ማለት ነው። የኔ ቆፍጣና ሩታዬ የኔ ሴት ማለት ነው። የኔ አንደበተ ሩቱ ትመችኛለሽ እኮ ለዚህ እኮ ነው የምወድሽ ማለት ነው። የኔ አንበሳ እንዶ ምን አለበት ጋሽ አሸብርዬ፣ አንዳንድ ጊዜ ወንድ ሆነ እኮ ወንድ አትሆንም እኮ የሆነ ቆፍጣናነት ያንሳል ማለት ነው። እንደ ሴት ነው የምትዝረከረከው። እንዶ ምን አለበት ከሚስትህ እንኳ ከልጅህ እናት ብትማር ማለት ነው። አየህ አይደለ አሳልፋ እኮ አልሰጠችህም እኮ የእሷ ደስታ ወይም ደግሞ የእሷ ምን ልበላችሁ በቃ የእሷ ጥሩ ነገርን አላስቀደመችም። የሚወደኝ የሚያፈቅረኝን ለሱ ብቻ ልኑርለት አላለችም። ትላንትና ጥሩ ያሳለፈችውን መጥፎም ያሳለፈችውን ጊዜ አይታ ለልጇን አባት ነው የተከራከረችለት ማለት ነው። አንተ እዛ አቁመህ አንድ ገምጫጫ ሴት ማለት ነው ውሽሚትህን ትወደኛለህ ወይስ አትወደኝም? ዛሬ እውነቱን እንድትነግረኝ እፈልጋለሁ ላለች ሴት አንቺን ይህን ስሜት እንዲሰማሽ ስላረኩሽ በጣም ይቅርታ እያልክ ከዛ ትጋጋጣለህ፣ ትላላጣለህ ማለት ነው። አንዳንዴ እውነቴን ነው የምልህ፣ ቆፍጣንነት ከሩታ ተማሪ ጋሽ አሸብርዬ።
ሩታ እኮ ቆፍጣና ጀግና አንበሳ አንደበተ ርቱዕ ናት። መናገር ትችላለች የምንልህ እኮ በምክንያት ነው። በምክንያት ማለት ነው ጋሽ አሸብር ማለት ነው። አሁንም ይኸውልህ ተመለስ፣ ወደ ራስህን ተመለስ፣ ወደ ልጅህን ናት። በቃ አንዳንዴ እንዴት ነው ወጣቱን የሚያስተምር ነገር። አንተ እኮ ባመጣሃቸው ሴቶች አንድ ቀን እንኳ ክብር ሳሰጣት ማለት ነው። አንድ ቀን ባመጣሃቸው ሴቶች መካከል ነበረ ከፍ ዝቅ እያደረካት የነበረው ማለት ነው። አንድ ቀን እንኳ ለልጅህ እናት ወይም ደግሞ ለሚስት ክብር ስትሰጣት ወይም ደግሞ ስታስከብራት አላየንም። እሷ ግን እያህርለ ተማርከበት ብዙዎቻችሁ ትማሩበታላችሁ ብዬ አስባለሁ። በተለይ ደግሞ ይሄ በባለ ትዳር መካከል ለምትገቡ ዝንቦች ማለት ነው። እናንተ ተማሩበት። እውነቴን ነው። በባለ ትዳር መካከል መግባት ይሄ ነው ቅሌቱ ማለት ነው። ይሁን አይሁን ያስመታ አያስመታ ሳታቅ ዝም ብለህ እንዴት አብርሃም ልታስመታው ፈለክ፣ እንዲሁም እንዴት ልታሳስረው ፈለክ ነው ያለችው ማለት ነው። ምንም ቢሆን እኮ አፈቅርሻለሁ ወድሻለሁ ብሎ መስዋዕት እየከፈልኩልሽ እያላት ያለ ወንድ ነው እኮ። የራሷን ደስታ አይደለም የራሷ ስሜት አይደለም ያስቀደመችው ማለት ነው። እሷ ያስቀደመች የራሷን ደስታና የራሷ ጥሩ የሆነውን ማለት ደስታዋን ወደ ጎን አስቀምጣ ለባሏ ለልጇን አባት ነው ያስቀደመችው ማለት ነው። እና ይመችሽ ሩታዬ የኔ እናት ይመችሽ፣ እውነት ይመችሽ። እናንተ አንዳንድ ዝንቦች እውነት ከደዚህ አይነት ነገር ራቁ። ይኸው ቅሌቱ ይሄ ነው በቃ። የፈለገውም ይወደኛል ወይ ደግሞ ታፈቅረኛለች ብላችሁ የፈለገ ብትጋጋጡ ብትላላጡ የቁርጡ ቀን ግን ወፍ የለም፣ ወፍ የለም። አሳልፈው ማንም ሰው አይሰጣችሁም ማለት ነው። ሴትን ከሆንሽ የሰው ባል ቀምተሽ እንደዚህ ሸሽ ገዳም የምትይ ከሆነ ቅሌቱ ይሄ ነው ቢገጥምሽ ማለት ነው። ወንድን ከሆንክ ልክ እንደዛም ማለት ነው። ሚስት የፈለገውን ነገር ቢሆን የትላንትና ወይም የቀድሞ ባሏን አሳልፋ ለአንተ አትሰጥህም ማለት ነው። ሩታ እንግዲህ ትላንትና ቆራጥ አላማዋ ነው ለደስታ የነገረችው ማለት ነው። ነገም ሌላ ነገር ማድረግህን ያለማድረግህን ምን ያክል እርግጠኛ ነኝ አለችው ማለት ነው። ሩታዬ የባሏ መከታ የልጇን አባት መከታ ማለት ነው። እናም ይመችሽ ነው የምለው ማለት ነው። የእውነት በጣም ነው የገረመኝ። እኔ ቪዲዮ ሙሉውን ማታ አይቼዋለሁ። ነገር ግን ደግሞ ቪዲዮ የምሰራበት ጊዜ አልተመቸኝም። እውነቴን ነው የምላችሁ። በአሁኑ ሰዓት በስራ ተጠምጃለሁ አልኳችሁ። ያላገጥኩት አክል ስንት ዓመት 8 ዓመት በሙሉ አላግጫለሁ በስራ ማለት ነው። አሁን 8 ዓመት ያላገጥኩበትን ነው እያወጣሁ ያለሁት ማለት ነው። እዚህ ቤት በጣም ከባድ ነው፣ ስራ ይበዛል። እንደፈለጉ ቪዲዮ መቅረጽ አልችልም ማለት ነው። እና እንዲህ በመጣሁበት ጊዜ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ኮፒ ሊንክ እያደረጋችሁ አበረታቱኝ ነው የምላችሁ ማለት ነው ውዶችዬ። እወዳችኋለሁ። በተረፈ ሰላማችሁ አላህ ያብዛልኝ። እንግዲህ በሌላ ቪዲዮ እስከምንገናኝ መልካም ቆይታ ብያለሁ። ደህና አምሹልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።